ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል RSF የተለያዩ ድጋፎች ታደርጋለች መባሉን አስተባበለች። ዝርዝር መረጃ አለን፣ ታደምጡታላችሁ። የአማራ ብሔራዊ ንቅናቄ ፓርቲ አብን በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግ ጥሪ ያቀረበ ሌላኛው መረጃችን ነው። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ በሕይወት ያተረፈውን አብራሪ አወደሰ። ቀጣይ መረጃችን ነው፣ እናሰማችኋለን። መከላከያ ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶችን ማስመረቁን አሳውቋል። ዝርዝር ዘገባ አለን። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል RSF የተለያዩ ድጋፎች ታደርጋለች መባሉን አስተባበለች። ኤምሬትስ ለሱዳን ፈጣን ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤምሬትስ ለተፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችን እና ጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ተብሎም ነበረ። ይህንን ተከትሎ የተባበሩት አረብ ኤምሬትስ በሰጠችው ምላሽ ማንኛውም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖችን፣ ተሽከርካሪዎች ኢላማቸውን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለRSF አላቀረብኩምም በማለትም አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶችን የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ማድረጓም ተነግሯል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያኑ አቆጣጠር በሚያዝያ 2023 በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የRSF አዛዥ ጀነራል መሐመድ ሐምዳን ዳጋሎ ጋር ባለመግባባታቸው የተነሳ ነው። ከዚያ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል አገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀ ፍልሚያ እየተካሄደም ይገኛል። በዩናይትድ ስቴትስ እና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ያደረጎቻቸውን የማግባባት ጥረቶች ዘላቂ የሆነ የተኩስ አቁም ስምምነት ማምጣትም አልቻሉም። የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉንም ገልጿል። እንደ መንግስታት ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎችም ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገራትም ሸሽተዋል። ጦርነቱ ሰፊውን የሱዳንን ክፍል ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅትም አስታውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትና እጦት እንደሚዳረጉ ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶችን በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውንም ገልጸዋል። የRSF እና የሱዳን ጦር በተባበሩት መንግስታት ድርጅት፣ በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረግ ክስም ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ በሄዱም በተለያዩ የሀገሪቱ ክፍሎች ጦርነቱ እንደቀጠለ ነው። የተለያዩ አካላዊ፣ ቀጠናዊና ዓለም አቀፋዊ ኃይሎች በግጭቱ ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚልም ይወነጅላሉ። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በግልጽ ፖለቲካዊ መፍትሄ እንዲፈለግ ጥሪ ያቀረበ። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚዳርግ ሁከት እየተከሰተም ነው ብሏል። አብን በዚህ መግለጫው እንደ አካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲልም ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስት ጥሪም አቅርቧል። አብን ማክሰኞ የካቲት 3 2018 ዓ.ም በይፋዊ ማህበራዊ ሚዲያ ላይ ባወጣው መግለጫ
በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩም ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ሕዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉን ሕዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑንም አመላክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ሕዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው ላይ አመልክቷል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎችም በማለት ባስተላለፈው መልእክት በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መሆኑንም ገልጿል። በዚህ የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጮችንና የፖለቲካ መፍትሄን እንዲቀበሉ ጥሪ አቅርቧል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህን ኃይሎች በስም አልገለጸም። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ህዝብ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ መልእክቱንም አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገውን ትግል ከግብ እንዲደርስ ያላሳለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶች እንዲወጡ ከዚህም ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነትን እንዲወጡም አሳስቧል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሸር ክህደት የፈጸሙ ኃይሎች አሉ በማለትም አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎችም እንዳሉም ፓርቲው በመግለጫውም ጠቅሷል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 ዕለት በፌስቡክ ገጹ ላይ ባሰፈረው አጭር መልእክት በክልሉም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑንም አስፍሯል። ወልቃይትን፣ ጠለምትንና ራያን ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘው መከላከያ ሰራዊት በየዞኑና ወረዳው ተወጥሮ እንዲቆይ ማድረግ ነው ሲል ቢሮው ከሷል። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነትን ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሷል። አብን ጠላትነትን ያስተሳሰራቸው ኃይሎች ያላቸውን አካላት በስም ባይጠቅስም ታሪካዊ ጠላቶች ሲል ግን ፈርጇቸዋል። ፓርቲው በመግለጫው እነዚህ ኃይሎች አንድ አማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ በሌላ በኩል አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብለዋል። የትጥቅ እንቅስቃሴውን ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ከሷል። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ህይወት ያተረፈውን አብራሪ አወደሰ። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎች በህይወት መትረፍም ችለዋል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝም ነበረ። ፎከራ 50 የተባለው አውሮፕላኑ ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኝ ሙድግ ክልል ሙዲና ጋልካይ ለመብረርም ነበረ። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣናት ገልጸዋል። ከዚያ ግን መሬት ላይ በማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ላይ የተጋራ ምስል መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ አሳይቷል። እስካሁን የደረሰ ከባድ ጉዳት እንደሌለም ተገልጿል። በሶማሊያ የአፍሪካ ህብረት ተልዕኮ የተባበሩት መንግስታትና አውሮፓ ህብረት ወታደሮች የነፍስ ወከፍ አድን ጥረቶችን ለማገዝ በፍጥነት በአካባቢው መሰማራታቸውንም ገልጸዋል። የሶማሊያ የትራንስፖርት ሚኒስትርም አደጋው ባጋጠመበት ቦታ እንደነበሩ በኤክስ ገጹ ባጋራው ጽሑፍ ጨምሮም ገልጿል። ሁሉም መንገደኞች እና የበረራ ቡድን አባላት ደህና መሆናቸውን ስናረጋግጥ እፎይታ ይሰማናልም ብለዋል። አውሮፕላኑ በድንገት ለማረፍ ያስገደደው የቴክኒክ ችግርን ምክንያት ለማወቅ ምርመራ እየተካሄደ ነው ብለዋል የስታር ስካይ ቃል አቀባይ ሐሰን መሐመድ አደን። ቃል አቀባዩ ጨምረውም የአብራሪው ፈጣንና የተረጋጋ ውሳኔ ለሁሉም ተሳፋሪዎች ደህንነት ቁልፍ ሚና ተጫውቷል። በመሆኑም አብራሪው ሁኔታውን በተቆጣጠረበት መንገድ በይፋ እናወድሰዋለን ብለዋል። መከላከያ ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶችን አስመረቀ።
በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶችን በትናንትናው ዕለት ማስመረቁን አስታውቋል። በምረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የደረት ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አስመልክቷል። ሌተናል ጀነራል ሹማ ለተመራቂዎች ባደረጉት ንግግር የአየር ወለድ ኃይል የታላላቅ መሪዎችና ጀግኖች መፍለቂያ መሆኑንም ገልጸው አስቸጋሪና ውስብስብ ተልዕኮዎችን በድል በማጠናቀቅ አገርን የሚያኮራ ክፍል መሆኑንም ተናግረዋል። አክለውም የአየር ወለድ ኃይልን መቀላቀል ልዩ ጥንካሬንና ጀግንነትን እንደሚጠይቅ ጠቁመው አንድ የአየር ወለድ ተዋጊ ለማንኛውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለመጎናጸፍ ማንኛውንም መሰናከል ማለፍ የሚችል መሆን አለበትም ብለዋል። ሌተናል ጀነራል ሹማ ተመራቂዎቹ አዲስ ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውን አጽንቶ ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማንኛውም ልዩ ተልዕኮ ዘውትር ዝግጁ እንዲሆኑ ማሳሰባቸውንም መከላከያው ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ደጀኔ ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮችንም እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበርም ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ